አርሰናል በርንሌይን በማሸነፍ ይበልጥ ወደ ፕሪሚየር ሊግ ዋንጫ ተጠግቷል። የ22 ዓመት ረሃባቸውን ለማስታገስ የ90 ደቂቃ እግር ኳስ ብቻ ነው የሚቀራቸው። እንደተለመደው ከቆመ ኳስ ነው ጎል ያስቆጠሩት። በጠባብ ማርጂን ያሸነፉት ጨዋታ መጨረሻ አካባቢ ላይ ደጋፊው እንደተለመደው ጭንቀት ውስጥ ከቶ ነበር። ግን ደግሞ ለደጋፊው ከጨዋታው በኋላ ትርጉም የሚሰጠው ነገር ቢኖር ማሸነፍ ብቻ ነውና አርሰናል ይህንን አድርጎታል። ከጨዋታው በፊት የብዙዎቻችን እምነት የወረደውን በርንሌይ ሜዳው ላይ የሚገጥመው አርሰናል በቀላሉ ያሸንፋል የሚል ነው። ግን ደግሞ ይሄ ፕሪሚየር ሊግ ነው፣ ያልታሰቡ ነገሮች የሚፈጠሩበት የሚሆኑበት። በእርግጥ በመጀመሪያው አጋማሽ አርሰናል በርከት ያሉ ጎሎች ማስቆጠር ይገባው ነበር። በሁለተኛው አጋማሽ ግን እንደተለመደው በኤሚሬትስ የሆነ አይነት ጭንቀት የሚፈጥር አይነት ፐርፎርመንስ ነበር አርሰናል እንደ ቡድን ያሳየው። ምንም እንኳ በርንሌይ ዴቪድ ራያን አብዝቶ መፈተን ባይችል እንኳ በጠባብ ማርጂን ጨዋታው በቀጠለ በገፋ ቁጥር ግን ደጋፊው ስጋት ውስጥ መግባቱ መጨነቁ አይቀርም። ሚያዝያ 22 ነው መውረዱ የተረጋገጠው። አሰልጣኙንም ወዲያውን ያሰናበተው ከዛ በኋላ በርንሌይ በጣም ደካማ ቡድን ነው። ግን ደግሞ እንደዚህ ካለው ጨዋታ በክብር ወደ ታች መውረድ ይፈልጋሉና ለተጋጣሚዎቻቸው ፈተና ይሰጣሉ። ተጋጣሚዎቻቸው ደግሞ ውጤቱን በጣም አጥብቀው ስለሚፈልጉት ነርቨስ ይሆናሉ። እንደምንም ስሜታቸውን ለመቆጣጠር ሞክረዋል የአርሰናል ተጫዋቾች። ግን ደግሞ ሜዳ ላይ ካየናቸው ነገሮች በመነሳት እነዚህ ጨዋታዎች ምን ያክል አስጨናቂ እንደሆኑ በደንብ መረዳት እንችላለን። የሚኬል አርቴታ ቡድን ከክሪስታል ፓላስ ጋር የሚያደርገውን ጨዋታ ሳይጠብቅ ሲቲ ከበርንመዝ ጋር በሚያደርገው ጨዋታ ሻምፒዮን ሊሆን የሚችልበት እድል አለ። ሲቲ አቻ ከወጣ ወይ ደግሞ ከተሸነፈ አርሰናል ከመጨረሻ የሊጉ ጨዋታ በፊት ሻምፒዮን መሆኑን ያረጋግጣል። ካልሆነ ግን ከክሪስታል ፓላስ ጋር የሚደረገውን የመጨረሻ ቀን ጨዋታ ይጠብቃል። ይህንን ለማድረግ የቤት ስራውን መስራት ነበረበት፣ አድርጎታል። ከጨዋታው አንጻር ግን በጣም ብዙ ምንመዝናቸው ብዙ ምንፈትሻቸው ነገሮች አሉ። አንደኛው የሚኬል አርቴታን የተጫዋቾች ምርጫ ነው። የጎል አስቆጣሪው ካይ ሃቨርትዝ ጉዳይ በተለየ ሁኔታ ሊነሳ ይችል ይሆናል። ግን ከዛ ውጭ ያሉትን ለማየት ብንሞክር የብዙዎች እምነት በቅርቡ አርቴታ የሰራለት ያሸነፈለት ላይናፕ ስላለ ከ8 ቀናት ረፍት በኋላ የሚመጣው ቡድኑ ከድካሙ አርፎ አገግሞ ጭምር ስለሆነ የሚመጣው ያንን ላይናፕ ያስቀጥለዋል የሚል ነበር እምነቱ እና የኔም እምነት ልክ እንደዛው ነው። ስኬሊንግ ከራይስ ጋር ማጣመር እና ደግሞ ሰሞኑን ጥሩ እየተጫወተ ያለውን ዮኬሬሽ ከፊት ማሰለፍ። በእርግጥ ከዮኬሬሽ ጋር ተያይዞ ሚኬል አርቴታ ጨዋታው ላይ የወሰነው ውሳኔ ስህተት የሚያደርገው አይመስለኝም። ምክንያቱም በርንሌይ እዚህ ጨዋታ ላይ ሊከተለው ይችላል ተብሎ የሚታሰበው የጨዋታ መንገድ ከዮኬሬሽ ይልቅ ሃቨርትዝን ይፈልጋል። ምክንያቱም በርንሌይ ወደ ኋላ ፈግፍጎ ስለሆነ የሚጫወተው ለዮኬሬሽ የሚሆን ክፍተት፣ ለዮኬሬሽ የሚሆን መሮጫ አይሰጥም። ስለዚህ ከኳስ ጋር የበለጠ ምቾት ያለው የአየር ላይ ኳሶችንም የሚያሸንፍ ለሊንክ አፕ አጨዋወትም የተመቸውን ካይ ሃቨርትዝ መምረጥ ስህተት ያለው አይመስልም። ግን ደግሞ ዮኬሬሽ በጣም የሚጎላው እንዲህ ካሉ ቡድኖች ጋር ነው። ሪሰንትሊ ደግሞ ወደ ሁለቱ ቻናሎች በተለይ ወደ ግራው ይሮጣል እና እነዚህ ሩጫዎቹ አደጋ ሲፈጥሩ ተጋጣሚዎቹን ሲያሸብሩ አይተናል። ስለዚህ ላይናፕ ውስጥ ይካተታል ከጅምሮ የሚል እምነት ነበር። ግን ደግሞ ሚኬል አርቴታ ይሄን በማድረጉ እንዳልኩት ስህተት ነው ማለት በጣም ከባድ ነው። ሌሎቹን ነገሮች በተመለከተ ግን ስኬሊ የዚህ ቡድን ውስጥ መካተቱ ከራይስ ጋር መጣመሩ ለአርሰናል ከኋላ ቢልድ ማድረግ እንደገና ደግሞ ፕሮግረሲቭ አጨዋወትም ትልቅ ትርጉም ያለው ነው። ሚኬል አርቴታ ግን ሜዳው ላይ እንደሚጫወት ቡድን በፈጠራ በማጥቃት ብዙ ችግሮች እንዳሉበት ቡድን በርንሌይ ማለት ነው የበለጠ የሚፈጥር የበለጠ ጎል ሊያስቆጥር የሚችል ላይናፕ ነው የመረጠው ኤዜንና ኦዴጋርድን በማጣመር። እኔ ጥያቄ ያለኝ እዚህ ጋር ነው። ሰሞኑን ባሸነፈለት መንገድ ለመጫወት ቢሞክር አርሰናል በጣም ብዙ እድሎች መፍጠር አይችልም ወይ? ብዙ ጎሎችስ ለማስቆጠር እድሉ አይኖረውም ወይ? ይሄ ሲሆን የቡድኑ ስትራክቸር ሳይነካ በጣም በተረጋጋ መንገድ ጨዋታዎችን ማሸነፍ አያስችለውም ወይ ነው። አርቴታ የመረጠው ምርጫ
ምናልባት ከማጥቃት አንጻር እድሎችን ከመፍጠር አንጻር በጣም ትክክል ሊሆን ይችላል። ግን ደግሞ እንደዚህ ያለ ነገር በጣም ብዙ ጊዜ ሳይሞከር በጣም ብዙ ጊዜ ሳይሰራም የተወሰኑ ጨዋታዎች ላይ ሪሰንትሊ አይተነዋል። ግን ደግሞ እንደ በርንሌይ ያለ ምናልባት ወደ ኋላ ሊያፈገፍግ የሚችል የመልሶ ማጥቃት አጋጣሚዎችን ሊጠቀም የሚችል ቡድን ጉድ ሊሰራቸው ይችል ነበር። አልተሳካላቸውም እንጂ የሆኑ ሙከራዎች ለማድረግ ተውተርትረዋል። የሰራለትን የሆነለትን ላይናፕ መጀመሪያ ላይ ተጠቅሞ ከዛ በኋላ ደግሞ ምናልባት እነዚህም ፈጣሪ ተጫዋቾች ሜዳ ላይ የኋለኛው ምዕራፍ ላይ ቢጠቀም የተሻለ ሊሆን ይችል ነበር ብዬ አምናለሁ። የቡድኑ መዋቅር አያበላሸውም፣ ለተጋጣሚውም የማጥቃት አማራጭ አብዝቶ አይሰጥም። የአርሰናልን ተከላካዮች የበለጠ ወደፊት ተጠግተው እንዲጫወቱ እድል ይሰጣል። ከተጠባባቂ ወንበር ደግሞ ተጋጣሚውን ሰርፕራይዝ የሚያደርግ ኤሌመንት እንደዚሁ መጨመር ይችላል። ብዙ ጊዜ እንደዚህ ያለ የፈጣሪ ተጫዋቾች ክምችት ወደ ኋላ ከሚያፈገፍጉ የመጫወቻ ስፔት ከማይሰጡ ቡድኖች ጋር ኦብቪየስሊ ይበረታታል እና ሚኬል አርቴታ ከዚህ አንጻር ይመስለኛል ይህንን ያደረገው። የመጀመሪያው አጋማሽ ላይ የእነዚህ ተጫዋቾች ቅንጅት በጣም የሚያስደንቅ ነበር። ከመጀመሪያው አጋማሽ መነሻ ስህተት ነው ለማለትም ይቸግራል። ግን ደግሞ በእንደዚህ አይነት አምቢሽን መጫወት በራሱ ራሱን የቻለ ችግርም አለው። የ90 ደቂቃ እግር ኳስ ነው። ሙሉ በሙሉ ነገሮችን ሁሉ ከእንደዚህ አይነት ነገር አንጻር መቃኘት ስህተት ላይ ጥል ስለሚችል ማለት ነው። ከዚህ አንጻር ምናልባት ሰሞኑን የሰራለትን ላይናፕ ቢከተል የተሻለ ነበር ብዬ በግሌ አምናለሁ። ከዛ ውጭ ግን መነሻ ላይ ያነሳሁት የዚህ የካይ ሃቨርትዝና የዮኬሬሽ ጉዳይ ደግሞ አለ። በቅርቡ በጣም ትልልቅ ውሳኔዎች ይወስናል ሚኬል አርቴታ እና እዚህም ጨዋታ ላይ ዮኬሬሽን ተጠባባቂ አድርጎ ካይ ሃቨርትዝን አስጀምሯል። የካይ ሃቨርትዝ ሜዳ ላይ መኖር ጎል በማስቆጠር ስለተረጋገጠ ብዙ ልንልበት አንችልም። እድለኛም ጭምር ነው ከቀይ ካርድ ጋር ተያይዞ ካይ ሃቨርትዝ ሜዳ ላይ መቆየቱ እናነሳዋለን። ግን ታክቲካሊ ስሜት የሚሰጥ ይመስላል። እንዳልኩት በርንሌይ ወደ ኋላ ስለሚያፈገፍግ ማለት ነው እና የሃቨርትዝን ፕሬዘንስ ሳጥን ውስጥ ይፈልገዋል እና የመጀመሪያውን አጋማሽ ምናልባት በደንብ ለተመለከታችሁ ሃቨርትዝ ወደ ቀኝ ድሪፍት እያደረገ አንዳንድ ጊዜ የሳካን ቦታ ሁሉ ይዞ ይጫወት ነበር። አይነተኛ የቀይ መስመር አጥቂ መስሎ ይጫወት ነበር እና ይሄንን በማድረግ ከሳካ ከሞስኬራ ጋር ከኦዴጋርድ ጋር የኳስ ልውውጦች በማድረግ የአርሰናልን የቀይ መስመር ማጥቃት የተሻለ አድርጓል እና በአጫወቱ በመጀመሪያው አጋማሽ በጣም የተዋጣለት ነበር። በደንብ ከነዚህ ተጫዋቾች ጋር በሊንካፕ ይጫወት ነበር። ለአርሰናል ማጥቃት በጣም ብዙ አዋጥቷል። የግራው መስመር ላይ ካላፊዮሪ እና ትሮሳርድ እንደዚህ ለማድረግ ይሞክሩ ነበር። የቀኙ የበለጠ አስፈሪ ነው። ስለዚህ የካይ ሃቨርትዝ ምርጫ እንዳልኩት እንደዚህ ባለ መንገድ ልናየው እንችላለን። ኋላ ላይ ግን በጣም እድለኛ ሆኖ በቀይ ካርድ ሳይወጣ ቀርቷል። ሚኬል አርቴታም ቀይሮ አስወጥቶታል። የካይ ሃቨርትዝ የቀይ ካርድ ጉዳይ ከጨዋታው በኋላ በጣም በብዙ ተንታኞች እድለኛ ነው አስብሎታል የእውነት እና ሰዎች በመጀመሪያው አጋማሽ አርሰናል የፍጹም ቅጣት ምት ጥያቄ ነበረው እና ዳኛው እሱ ላይ ሳቱ ይመስለናል። በዚህ የካይ ሃቨርትዝ ውሳኔም እንደዚህ ወስተዋል ብለው ያምናሉ እና ምናልባት ካይ ሃቨርትዝ የቀይ ካርዱን ተመልክቶ ቢሆን ኖሮ የጨዋታው ውጤት ምን ሊሆን ይችል ነበር? በጣም ትልቅ ጥያቄ ነው። በጎዶሎ ቢጫወቱ ኖሮ 1-0 እየመሩ ሊሆን ይችላል። ግን ደግሞ ጨዋታውን ማሸነፋቸው ሳይረጋገጥ ተጨማሪ ጎል ሳያስቆጥሩ የአንድ ተጫዋች መውጣት እንደዚህ ባለው የኤሚሬትስ ድባብ በጣም ከባድ ይሆን ነበር እና በጣም እድለኛ ነው ሜዳ ላይ መቆየቱ እና ከምርጫ ጋር ተያይዞ ያለው ይሄ ይመስለኛል። ምናልባት እናንተ እይታችሁ ልታጋሩኝ ትችላላችሁ። ሌላኛው እዚህ ጨዋታ ላይ ልናነሳ የምንችለው ነገር አርሰናል እንዴት ባለ መንገድ ነው ጫናውን የተቋቋሙ የሚለውን ነው። በኤሚሬትስ በጣም የሞቀ ድባብ ነበር። ሪሰንትሊ አርሰናል በሚያደርጋቸው የሜዳ ላይ ጨዋታዎች አውቶቡሱን ከውጭ ከመቀበል ይጀምራል የአርሰናል ደጋፊዎች ድጋፍ እና በስቴዲየሙም የተለየ ህብረ ዝማሬ ነበር እና ጨዋታውን ሲጀምሩም በጣም በጥሩ ነው የጀመሩት
ጨዋታው የመጀመሪያው አጋማሽ እየገፋ በሄደ ቁጥር በጣም ብዙ ድሎች ይፈጥራሉ። ድሎቻቸው ወደ ጎልነት መቀየር አልቻሉም ነበር። በእርግጥ የአርሰናል ደጋፊዎች የሆነ ሰዓት ብስጭት ውስጥ የሚገቡ ይመስላል። በተለይ ደግሞ የማዕዘን ምቶቻቸውን አጫጭር አድርገው ለመምታት መሞከራቸው። ምክንያቱም እነዚህ አጫጭር የማዕዘን ምቶች ካልሰሩ ረዣዥም ተጫዋቾች አሏቸው። እነዚህን ረዣዥም የማዕዘን ምቶች የቆሙ ኳሶች መጠቀም የሚችሉና ቢያሻሙት ይመርጡ ነበር። ልክ ሲያረጉት ጎል አስቆጠሩ። ግን የአርሰናል ተጫዋቾች ኃላፊነቱን ከመረዳት አንጻር ኃላፊነቱን ተረድተውታል። ግን ደግሞ ኃላፊነቱ በጣም ከባድ በመሆኑ ምክንያት ሰዓቱ በገፋ ቁጥር በጣም ነርቨስ ሆነው ታይተዋል። ግን በጥቅሉ 1-0 ካሸነፉት ጨዋታ እነዚህን ነገሮች ተቆጣጥረው ወጥተዋል ማለቱ ይቀላል። ለአርሰናል ደጋፊዎችም ሆነ ለተጫዋቾቹ በጣም የሚያበሳጭ ነገር ካለ ከዚህ ጨዋታ ማሸነፋቸው እንዳለ ሆኖ ከአንድ በላይ ጎል አለማስቆጠራቸው ነው። የዋንጫ ፉክክሩ እስከ መጨረሻው ቀን ድረስ ቢዘልቅ ለአርሰናል የበለጠ ዋስትና ሊሰጥ የሚችለው ነገር ያው ከሜዳ ውጭ ስለሆነ የሚጫወት የመጨረሻ ጨዋታውን ተጨማሪ ጎል ማስቆጠር ነው። ተጨማሪ ጎል እዚህ ጨዋታ ላይ ማስቆጠር አቻ እንኳን ሆኖ ከሲቲ በጎል በልጦ የሊጉን ዋንጫ እንዲያነሳ እድል ይሰጠዋል። በእርግጥ እንደዚህ ያለው ነገር አሁን በኤሚሬትስ ካልኩሌት የሚደረግ አይመስለኝም። ምክንያቱም የወረደው በርንሌ እንደዚህ ያለ ፈተና ለአርሰናል ከሰጠው የአውሮፓ መድረክ ተሳትፎ ለማረጋገጥ የሚጫወተው በርንመዝ እንዴት ያለ ፈተና ነው ሜዳ ላይ ለማንቸስተር ሲቲ የሚሰጠው የሚለው ጥያቄ ትልቅ ነው። ለአርሰናል ግን በጣም ፖዚቲቭ ነገር ከመጨረሻው ጨዋታ በፊት እንዳልኩት በተለይ በመጀመሪያው አጋማሽ ቅድም ያልናቸው ተጫዋቾች እንዳሉ ሆነው ያላነሳናቸው ኤዜ እና ማርቲን ኦዴጋርድ ይቀባበሉ የነበረው ኳስ ወይ ደግሞ በሁለቱ መካከል የነበረው የአንድ ሁለት ቅብብል በጣም ግሩም ነው እና ይሄ ምናልባት እድለኛ በሆኑባቸው ቀናት ከሙከራዎቻቸው አንዱ ወይ ደግሞ ንክኪዎቻቸው ወደ ጎል የመቀየር እድሉ ሰፊ ነው። ፓላስ ከ3 ቀን በኋላ የፍጻሜ ጨዋታ ያደርጋል አርሰናልን ከሚገጥምበት እና ምናልባት ለአርሰናል ሌላ እድል ሊሰጥ የሚችል ነገር ከሆነ የሲቲም ጨዋታ በነገራችን ላይ አስቶን ቪላ እንደዚሁ ተፋላሚ ስለሆነ የሻምፒየንስ ሊጉንም ቦታ ስላረጋገጠ ብዙ ሮቴት የሚደረግ ሊሆን ይችላል። ግን ደግሞ የፕሪሚየር ሊጉ ባህሪ ሮቴት መደረግ ወይ ደግሞ መውረድ ምናምን ብዙ የማይገድበው ነው። ከጨዋታው አንጻር አርሰናል በመጀመሪያው አጋማሽ ከክፍት ጨዋታ ሊፈጥራቸው የሞከራቸው እድሎች እንዳልኩት በጣም ግሩም ናቸው። ግን ደግሞ በተለመደው መንገድ ነው ጎል ያስቆጠረው። 19ኛ የሴት ፒስ ጎሉ ነው። በ38 ጨዋታዎች የፕሪሚየር ሊግ ታሪክ ሪከርድ ነው ይሄ እና በኤሚሬትስ እንደዚህ ባለ መንገድ ጎል ማስቆጠሩ ደግሞ በጣም ግሩም ነው። ሌላኛው በጣም ፖዚቲቭ ነገር በመሃል ያው ልክ እንደ ኤዜ ሁሉ የሆነ ሰዓት ትኩረት ከማጣት የሆነ አይነት ስህተት ሰርቶ ነበር እንጂ ሞስኬራ ከሳካና ኦዴጋርድ ወይ ደግሞ ከሃቫርትዝ ጋር የቀኙ መስመር ላይ ሊንክ ለማድረግ የሞከረበት ሂደት ወይ ደግሞ ሙከራ የአርሰናልን ደጋፊዎች ኢንካሬጅ የሚያደርግ ነው። ምክንያቱም እዚህ ቦታ ላይ ቤን ዋይትን አያገኙትም። ለመጨረሻው ቀን ጨዋታ ቲምበር የመድረሱ ነገር አሁንም እርግጥ አይደለም። ምናልባት ቲምበር ለሻምፒየንስ ሊጉ ፋይናል ይደርሳል ተብሎ ነው የሚታሰበው እና ከዚህ አንጻር ሞስኬራ በጣም ፖዚቲቭ የሚባል እንቅስቃሴ ነው ያደረገው። ለአርሰናል በጣም ትልቁ ሌላኛው እዚህ ጨዋታ ላይ የነበረው ነገር በመጀመሪያው አጋማሽ ጎል ማስቆጠሩ ነው። የመጀመሪያው አጋማሽ 0-0 ቢጠናቀቅ ኖሮ በኤሚሬትስ ድባቡ በጣም ከባድ ይሆን ነበር። ግን ደግሞ የመጀመሪያው አጋማሽ ላይ ጎል ማስቆጠራቸው በመጠኑ ጫና ቀንሶላቸዋል። በእርግጥ የመጨረሻዎቹ 20 ደቂቃዎች የበለጠ ደግሞ አስጨናቂ ነበሩና እዚህ ጨዋታ ላይ በጥቅሉ ግን አርሰናል ጫናውን ተቋቁሟል። ኦፍኮርስ ጫናውን ተቋቁሟል። ግን ደግሞ ነርቨስ ነበሩ ወይ? ምንም ጥርጥር የለውም። እዚህ ቦታ ላይ መገኘት በራሱ ያው የሚፈጥረው ነገር እንዳለ ግልጽ ነው እና ደግሞ ጨዋታውን በፈለጉት መንገድ ቤንድ ሊያደርጉት ስላልቻሉ ሰዓቱ በገፋ ቁጥር ይሄ የነርቨስ ሆኖ መታየት ሊስተዋል ይችላል እና ይሄ የእግር ኳስ ባህሪ የእግር ኳስ መገለጫም ጭምር ነው። ምን ያክል እነዚህ ሞመንቶች ወሳኝ እንደሆኑ የምታዩት ለምሳሌ ዮኬሬሽ ተቀይሮ ከገባ በኋላ ኳሶች ቼዝ ያደረግ ነበር። የፍጹም ቅጣት ምት ይገባኛል የሚል ጥያቄም ነበረው እና እነዚህን ኳሶች ቼዝ ባደረገ ወይ ደግሞ ሸፍኖ ለመጫወት በሞከረ ቁጥር ሁሉ ወይ ደግሞ ለአርሰናል ኳሱን ባሸነፈ ቁጥር ሁሉ ስቴዲየም ውስጥ የነበረው ድጋፍ በጣም የተለየ ነው። በቅርቡ በነገራችን ላይ ዮኬሬሽ በጣም ያሻሻለው ነገር ነው ይሄ ኳስ የመሸፈን ምናምን ነገር ማለት ነው እና
እዚህም ጨዋታ ላይ ተቀይሮ ከገባ በኋላ ይህንን ለማሳየት ሞክሯል። በጥቅሉ የዋንጫ ፉክክሩን በተመለከተ ለአርሰናል በጣም ትልቅ እርምጃ ነው። የአርሰናልን ደጋፊዎችና ተጫዋቾች የካይ ሃቨርትዝ ጎል ጫና መቀነስ ብቻ ሳይሆን ወደ ዋንጫው ይበልጥ ያስጠጋ ነው። የሆነ ጊዜ በ6 ዓመት ውስጥ 3 ዋንጫ ሲያሳኩ አርሰን ቬንገር የአርሰናልና የፕሪሚየር ሊጉ ዝምድና በጣም ጥብቅ ይመስል ነበር። በእርግጥ ከዛ በኋላ ቬንገር በኤሚሬትስ ግንባታ እጃቸውን ታስረው ነው የሰሩት። በየዓመቱ ተጫዋች ይለቅባቸው ነበር፣ የሚፈልጉትን አያመጡም። ከዛ ውጭ ግን በእድሜ ለጋ ተጫዋቾች ይዘው ለዋንጫ እየቀረቡ ሳያሳኩት ቀርተዋል። ምናልባት በዛ መካከል አንድ ዋንጫ አሳክተው ቢሆን ኖሮ ተጫዋቾቻቸውን ማቆየት ይችላሉ። ያ ቡድን እንደዚሁ በጋራ ያድጋልና የማሸነፍ ስነ ልቦና ተከታታይ ዋንጫዎች ወይ ደግሞ ሌላ ክብሮች ሊያመጣላቸው ይችል ነበር። ያ ባለመሆኑ ግን ጥበቃው ለረዥም ጊዜ ቆየ እና የዚህን ያክል ይቆያል የሚል እምነት ማንም አልነበረው። የሚኬል አርቴታን ቡድኖች ለዋንጫው ባለፉት ዓመታት ቀርበዋል እና ለዚህ ትውልድ በጣም ስፔሻል ይመስለኛል። ከረዥም ጊዜ ጥበቃ በኋላ የሚመጣው ዋንጫ ስለሆነ ይህንን የሚያሳኩት ከሆነ በጥቅሉ ግን በፕሪሚየር ሊጉ ሁሉንም ነገር ፎር ግራንትድ መውሰድ እንደማይቻል አይተናል። ቅድም እንዳልኩት የወረደው በርንሌ የዚህን ያክል ፈተና ለአርሰናል የሚሰጥ ከሆነ በርንመስ ደግሞ እንዴት ባለ መንገድ ሲቲን ይፈትነዋል የሚለው ትልቅ ጥያቄ ነው። የአርሰናል የቆመ ኳስ ጉዳይ በዚህ ውድድር ዘመን በጣም ብዙ የተወራለት ነገር ነው። በጣም በግሩም ሁኔታ እዚህም ጨዋታ ላይ ጎል አስቆጥረዋል። ያው አንድ የተለመደ ህብረ ዜማ አላቸው አይደል? 1-0 ቱ አርሰናል የሚል ልክ ጎል እንዳስቆጠሩ ይሄን ሲሉ ነበር። አንድ ጊዜ ጎል ካስቆጠረ ብዙ የሚደፈር አይደለም ቡድኑ። እዚህም እዚያም ሽንቁሮች ያሉበት ይምሰል እንጂ ክፍተቶች ይታዩበት እንጂ ተከላካዮቹ ያላቸውን ሁሉ ይሰጣሉ። ላባቸውን ደማቸውን ሜዳ ላይ በሚገባ ከነሱ ያለፈ ነገር ደግሞ ካለ ዴቪድ ራያ በሚያስደንቅ ጣልቃ ገብነት ይጫወታል። እንግዲህ 19ኛ ክሊንሺታቸው ነው ጎል ሳይቆጠርባቸው የወጡበት እና 1-0 ቱ አርሰናል ስሜት የሚሰጥ ነው እና ሜዳቸው ላይ ይሄንን አድርገዋል እና የመከላከል ጥንካሬያቸው የሴት ፒስ ጎሎቻቸው ወደ ዋንጫ ይበልጥ ገፍተዋቸዋል እና በዚህ ውድድር ዘመን አርሰናል የፕሪሚየር ሊጉን ካሳካ አንዱ በመከላከል ጥንካሬው ፕላስ ደግሞ በሴት ፒስ ባስቆጠራቸው ጎሎች ነው እና በመጨረሻ የሜዳ ላይ ጨዋታቸው በደንብ የሚገልጻቸው እንደዚህ ያለው የሴት ፒስ ጎል ወደ ዋንጫው አስጠግቷቸዋልና ብዙ ኳስ ተቋጥሮ የተጫወቱበት ነው። የበለጠ ወደ ጎል መጥተዋል። ኢላማውን የጠበቀ ሙከራ ከማድረግ አንጻር በርንሌ ኢላማውን የጠበቀ ሙከራ አላደረገም። ግን ደግሞ በጥቅሉ አርሰናል 3 ኢላማቸውን የጠበቁ ሙከራዎች አድርጓል። ሳጥን ውስጥ ከበርንሌ በተሻለ የነካቸው ኳሶች ብዙ ናቸው። በርንሌ ብዙ አደጋ እንዲፈጥር አይታሰብምም ነበር እና ይሄ በ5 ነጥብ ሲቲን ልቀው ከፍ እንዲሉ አድርጓቸዋል። ከሲቲ ጋር በተያያዘ ምናልባት የአርሰናል ደጋፊዎች በዚህ ውድድር ዘመን ዋንጫውን ካነሱ ሴሌብሬት የሚያደርጉበት ሌላ ነገር ካለ የፔፕ ጓርዲዮላ ሲቲን የመልቀቅ ጉዳይ ነው። ፔፕ ጓርዲዮላ ማንቸስተር ሲቲን በውድድር ዘመኑ መጨረሻ እንደሚለቅ ተረጋግጧል። ከአስቶን ቪላ ጋር ኢታር ላይ የሚደረገው ጨዋታ የፔፕ ጓርዲዮላ የዚህ ውድድር ዘመን የመጨረሻ ወይ ደግሞ ከሲቲ ጋር የመጨረሻው ጨዋታ እንደሆነ ተረጋግጧል እና በዚህ መነሻ ለሚኬል አርቴታ በዚህ ዓመት ዋንጫውን ማሳካት ትልቅ ቦታ አለው። ምክንያቱም ፔፕ ጓርዲዮላ ዶሚኔት ባደረገው ሊግ ውስጥ ጓርዲዮላ ያለ ዋንጫውን ማንሳት እንደ አርቴታ ላለ ወጣት ቡድን ወይ ደግሞ ባለፉት ዓመታት ደጋግሞ ሲያንኳኳ ለነበረ ቡድን በጣም ትልቅ አቅም፣ ትልቅ በራስ መተማመን የሚሰጥ ነው። ምክንያቱም የፔፕ መኖር ብቻውን አርሰናልን በጣም በብዙ መንገድ ከዋንጫ ሲያስቀረው ቆይቷል። ስለዚህ ፔፕ ባለበት ይህንን ዋንጫ ማሳካት ፔፕ በሌለበት ሊግ ውስጥ ሚኬል አርቴታንና አርሰናልን የበለጠ ዶሚናንት የበለጠ አስፈሪ ያረጋቸዋል። ወጣት ቡድን ነው እና እንደውም በዚህ የውድድር ዘመን በርቀት ዋንጫውን ያሸንፋል ተብሎ ሲታሰብ በጣም በብዙ ጉዳቶች ምክንያት ከዛ ደግሞ ጉዳቶቹን ተከትሎ ሊሆን ይችላል ወይ ደግሞ ዋንጫውን ከመፈለግ የተነሳ ሚኬል አርቴታ በመረጠው የጨዋታ ዘይቤ አርሰናል በረዥም ርቀት ሊጉን ማሸነፍ አልቻለም። በሚቀጥለው የውድድር ዘመን ግን ይህን ሰፊ ስኳድ እንደፈለገ እያፈራረቀ መጫወት የሚችል ከሆነ
አማካይ እድሜው በጣም ጥሩ ነው። ዶሚኔት ማድረግ ወደሚችሉበት እድሜ እየተሸጋገሩ ያሉ ተጫዋቾች አሉት እና ደግሞ የተወሰኑ ማጠናከሪያዎች የሚያደርጉ ከሆነ የበለጠ አስፈሪ ሆነው ይመጣሉ እና ባለፉት ዓመታት ይህን ማድረግ እንደሚችሉ አሳይተዋል። የፕሪሚየር ሊጉን ዋንጫ ለማንሳት አንድ ጨዋታ ርቀት ላይ፣ የሻምፒየንስ ሊጉን ዋንጫ ለማንሳት የፍጻሜ ጨዋታ ላይ ትልቅ የታሪክ ምዕራፍ ላይ ነው አርሰናል እንደ ቡድን ያለው እና ጓርዲዮላ ደግሞ ሲቲ መልቀቁ ምናልባት የበለጠ ለአርሰናል እድል ሊሰጠው ይችላል። ምክንያቱም ጓርዲዮላን የሚተካው አሰልጣኝ ስራ ማንቸስተር ሲቲ ውስጥ ቀላል እንደማይሆን ግልጽ ነው። በጣም ጥሩ ስብስብ ሊኖረው ይችላል፣ ግን በጓርዲዮላ ልህቀት ብቻ ዋንጫ ሲወስድ እንደከረመ እናውቃለን። ይሄ ማለት ስብስቡ ደካማ ነው እያልን አይደለም፣ ግን የጓርዲዮላ አእምሮ በስነ ልቦናም ቢሆን ተጋጣሚዎቹ ላይ ጫና የሚፈጥር ስለሆነ ማለት ነው። ለጓርዲዮላ መጫወትና ለቀጣዩ አዲስ አሰልጣኝ መጫወትስ ምን ይመስላል? ከስታይል አንጻር፣ ጨዋታዎችን ከማሸነፍ አንጻር የኢንጌም ማኔጅመንት ጉዳይ በጣም በብዙ መንገድ ይነሳል እና ለአርቴታ በጣም ትልቅ ድል ነው ከዚህ አንጻር የሚሆነው። ለሲቲ ደግሞ በጣም ትልቅ እጦት ነው። ከጨዋታው ጋር በተያያዘ ቅድም በተወሰነ መልኩ ያነሳሁት የዚህ የቫር ጉዳይ ከጨዋታው በኋላ በጣም መነጋገሪያ የሚሆን ይመስለኛል። የዚህ የካይ ሃቨርትዝ የቀይ ካርድ ጉዳይ አነጋጋሪ ሊሆን ይችላል በደንብ። ጨዋታውን በተመለከተ ግን እንደ የተወሰኑ ሀሳቦች ከተጫዋቾቹ ቀንጨብ አድርጌ ላንሳላችሁ ወደ ማጠቃለሉ ልሂድ። ማርቲን ኦዴጋርድ እረፍት ላይ ቃለ ምልልስ ሰጥቶ ነበር ለስካይ ስፖርት እና ፕሪሚየር ሊጉ ሁል ጊዜም ፈታኝ ነው አለ። ማንንም ብትገጥም ማንንም ብታስተናግድ ሜዳ ላይ ወይ ከሜዳ ውጭ ብትጫወት በጣም ፈታኝ ነው። በጣም ጥሩ ነው የጀመርነው፣ ጥሩ እድሎች ነበሩን፣ ግን ደግሞ ወደ ጎልነት ለመቀየር ጊዜ ፈጅቶብናል። በጣም ትኩረት ሰጥተን ነበር ወይ ደግሞ በትኩረት ነበር ስንጫወት የነበረው እና በተቻለን መጠን አእምሯችንን ጨዋታ ውስጥ ለማቆየት ራሳችንን ጨዋታ ውስጥ ለማቆየት ሞክረናል። ይሄ ለእኛ ተፈጥሯዊ ነው ብሏል እና በሁለተኛው አጋማሽ ለተጨማሪ ጎል እንደሚሞክሩ ተናግሮ ነበር። እውነት ነው፣ ፕሪሚየር ሊጉ ምህረት አልባ ነው እና በጣም ፈተናዎችም ያሉበት ነው። ቡድኖች ጨዋታ ማሸነፍ ካለባቸው በጣም በብዙ ህመም በብዙ ፈተና ውስጥ ማለፍ ይኖርባቸዋል። አርሰናል በዚህ የውድድር ዘመን እንደዚህ ያሉ ብዙ አጋጣሚዎች አልፏል። ባለፉት 22 ዓመታት ደግሞ ብዙ የህመም አጋጣሚዎች ነበሩት። ለሁለት አስርት ዓመታት ጠብቋል። አሁን እንደዚህ ባለ መንገድ ጨዋታዎች በማሸነፍ ለዋንጫው ተቃርቧል። ከሴት ፒስ 19ኛ ጎላቸውን አስቆጥረው እንግዲህ 1-0 ያሸነፉት 8ኛ ጨዋታም ይመስለኛል እና በጣም በጣም የሚያስገርም ነው። ይሄ እንግዲህ በርንመዝ ከሲቲ ጋር የሚያደርገውን ጨዋታ የአርሰናል ተጫዋቾች በጣም በተለየ መንገድ የሚያዩት ይመስለኛል። ከዚህ በፊት ሌስተር ሻምፒዮን በሆነበት አጋጣሚ በቀደም ሚኬል አርቴታ በተደጋጋሚ ተጠይቆ ነበረ እና ጥያቄውን በጥንቃቄ ለመመለስ ሞክሯል። ትኩረታችን ይሄ ነው በሚል ጥያቄውን ለመሸሽ ምናምን ማለት ነው እና ሌስተር ሻምፒዮን በሆነበት ዓመት የቸልሲና የቶተናምን ጨዋታ የሌስተር ተጫዋቾች ጄሚ ቫርዲ ቤት ተሰብስበው ነበር ያዩት እና የአርሰናል ተጫዋቾች በርንመዝና ሲቲ የሚያደርጉትን ጨዋታ እንዴት ነው የሚያዩት የሚል ጥያቄ የክሪስታል ፓላሱን ይመስለኛል ተጠይቆ ነበር። እንግዲህ አሁን የክሪስታል ፓላሱ ጨዋታ አለፈ። በጣም ወሳኙ የበርንመዝና የማንቸስተር ሲቲ ጨዋታ እንዴት ነው የአርሰናል ተጫዋቾች የሚከታተሉት እናያለን እና እዚህም ጨዋታ ላይ የሚኬል አርቴታ ይህንን ነገር አድሬስ ማድረግ አልፈለገም። ከጨዋታው በኋላ በጣም በጥንቃቄ ነው አስተያየት ለመስጠት የሞከረው እና በጣም ትልቅ ድል ነው አለ። ከባድ ሊሆን እንደሚችል በተለይ ደግሞ በመጀመሪያው አጋማሽ እድሎቻችንን ሳንጠቀም ስንቀር ገብቶናል አለ እና የነበረውን ቴንሽን በደንብ ፊል ታደርገዋለህ። በመጀመሪያው አጋማሽ በዚህ የውድድር ዘመን ከተጫወትናቸው ግሩም ጨዋታዎች አንዱን ነበር ያሳለፍነው። 2-3 ማስቆጠር እንችል ነበር። ከዛ በኋላ ግን ነገሩ ቀላል አይደለም። ይሄ ፕሪሚየር ሊግ ነው። እያንዳንዱ ክለብ በጣም በተለየ መንፈስ ይጫወታል። የዚህ ሊግ ውበቱም እሱ ነው ብሏል እና የሲቲና የፓላስን የበርንመዝን ጨዋታ ታያለህ ወይ ተብሎ ሲጠየቅ ይህንን እንደሰትበት ያሸነፍነውን ጨዋታ ከዛ በኋላ ለክሪስታል ፓላሱ ጨዋታ በተቻለን ጥንካሬ እንዘጋጅ የሚል አስተያየት ሰጥቷል። ፓትሪክ ቪዬራ አርሰናል ለመጨረሻ ጊዜ ዋንጫ ሲያነሳ የቡድኑ አምበል የነበረው ተጫዋች አርሰናል ጨዋታውን ለማሸነፍ ረዥም ርቀት ሄዷል። በጣም ወሳኝ 3 ነጥብ አሳክቷል እና አሁን ዋንጫ አርሰናል እጅ ነው። ሚኬል አርቴታ ከባድ ሊሆን እንደሚችል አስቀድሞ የገመተ ይመስለኛል
እና ለአሰልጣኙ በጣም ትልቅ ክሬዲት መስጠት ያለብን ይመስለኛል አለ። በጣም ሲሪየስ ሆኖ ነው የሚጫወቱት። ከአርሰናል አንጻር ነገሩን ካየን የመጀመሪያው አጋማሽ በጣም ግሩም ነበረ። በእርግጥ የሁለተኛው አጋማሽ ደካማ ነበር ብሏል። ግን ነገሩን ከማስተዳደር አንጻር የሚገባቸውን አድርገዋል። ለተጋጣሚያቸው ብዙ እድል አልሰጡም። ይሄ ደግሞ ማንቸስተር ሲቲን ይጎዳዋል እና ወደ በርንመዙ ጨዋታ ሲሄድ አርሰናል እንደዚህ ባለ ጨዋታ በጠባብ ውጤት በማሸነፉ የሲቲ ተጫዋቾች በጣም ተበሳጭተው ነው የሚሄዱት የሚል አስተያየት ሰጥቷል። እንግዲህ አሁን ጫናው ወደ ሲቲ ዞሯል። የጓርዲዮላን ሽኝት በተመለከተ ይመስለኛል ጓርዲዮላ በዚህ የውድድር ዘመን መጨረሻ ክለቡን እንደሚለቅ አስቀድሞ ያውቃል። ግን ደግሞ ክለቡን እንደሚለቅ ቀድሞ መናገሩ ቡድኑ ላይ ሊፈጥር የሚችለውን ጫና ከማሰብ እስከ መጨረሻው የጠበቀ ይመስለኛል። ከዚህ ቀደም ዩናይትድ ውስጥ ይሄ ችግር ሲፈጥር አይተናል። በተመሳሳይ መንገድ ሊቨርፑል ውስጥ ችግር ሲፈጥር አይተናል እና ፔፕ ጓርዲዮላ በጥንቃቄ የውድድር ዘመኑ ሊጠናቀቅ ሲል ይህንን ማሳወቅ የፈለገው ለዚህ ይመስለኛል። እንግዲህ ለጓርዲዮላ በጣም በተለየ መንገድ ይጫወቱለታል ወይስ ደግሞ ለአውሮፓ መድረክ ተሳትፎ ይህንን ጨዋታ ማሸነፍ የሚፈልገው? ከጥር በኋላ ሜዳው ላይ ያልተሸነፈው የኢራዮላ ቡድን በቀጣይ ውድድር ዘመን በሻምፒየንስ ሊግ የሚያሳትፍ ቦታ ለመያዝ ኢራዮላንም በደማቁ ለመሸኘት የራሱን እድል በራሱ ለመወሰን ማንቸስተር ሲቲን ለማሸነፍ ወይ ደግሞ ነጥብ ለማስጣል ይጫወታል እናያለን። አርሰናል ግን እንደ ቡድን የራሱን የቤት ስራ በጣም በትልቁ ተወጥቷል። አሁን ከዋንጫው አንድ ጨዋታ ርቀት ላይ ነው ያለው። ይሄ አንድ ጨዋታ የክሪስታል ፓላሱ ጨዋታ ላይሆን ይችላል። ሲቲ ከበርንማውዝ ጋር የሚያደርገውም ጨዋታ ሊሆን ይችላል። የአርሰናል ደጋፊዎች በጣም በተለየ ትኩረት እንደ ዛሬው ተጨንቀው ሳይሆን በጣም ፈታ ብሎ የሚያዩት ጨዋታ ሊሆን ይችላል። ነገ አርሰናል ሲቲ ከበርንማውዝ ጋር የሚያደርገውን የዚህ ጨዋታ ውጤት ከመጨረሻው ሳምንት በፊት የፕሪሚየር ሊጉን ሻምፒዮን ሊያሳውቅ ይችላል እና ያለን የሚፈጠረውን ጨዋታውን በተመለከተ ያላችሁ ልታጋሩኝ ትችላላችሁ። እንዳልኩት መነሻ ላይ አርሰናል ደጋፊዎች አርሰናል ያሸነፈበት መንገድ ብዙ ግድ የሚሰጣቸው አይመስለኝም። የሚቀጥለው ጨዋታ የሲቲ ጨዋታ ወይ የክሪስታል ፓላስ ጨዋታ በጣም የሚርቅባቸው ይመስለኛል፣ በቶሎ ነገሩ እንዲጠናቀቅ ከመፈለግ። ለማንኛውም ስሜታችሁን አጋሩኝ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት ጋብዛለሁ። ሰላም ሁኑ።